እነዚህ ኃይሎች ለምንድነው ጫካ ቤታችን ያሉት? ይሄ ይመስለኛል ጥያቄ። ይሄንን ጉዳይ ስንመለከተው አንድና አንድ ነው፣ የህዝቡ ጥያቄ ስላልሆነ። ታጣቂዎችን ተመልክተ ከሆነ እንደ ዓለም ብትመለከት ራሱ ሐሳባቸው ገዢ ሲያጣ ነው በኃይል ለመጫን ሐሳባቸውን የሚመጡበት። የአፍሪካ ህብረት መቀመጫ መሆኗ አዲስ አበባን የውጥረት ማዕከል ካደረካት እነዚህ ኃይሎች ስጋት አለባቸው ማለት ነው። ስጋት ያደረበት ዲፕሎማት ደግሞ መሄድን እንጂ መስራትን አይመኝም። በጣም ልታስባቸው የማችላቸው ደላሎች አሉ፣ ታጣቂ ደላሎች። የአዲስ አበባ ህዝብ በግፍ በኢህአዴግ ተፈናቅሎ ወደ ከተማው ጫፍ እንዴት ተደርጓል? ህወሓት ገና ደደቢት በረሃ ላይ ሲቀመጥ አዲስ አበባን ማን ብሎ ነው የመጣው? የጨቋኝ የአፋኝ ዘሮች መቀመጫ አማራ ብሎ ጽፎበት ነው። አዲስ አበባን ሁለት ካርታ ይዘውላት መጡ። አስበው ፖለቲካው። አንደኛው ካርታ በነታምራት የመጣው እስተ ኦሮሚያ ክልል ከተሞች ድረስ የሚደርስ የአዲስ አበባ ሰፊ ካርታ ይዘው ይመጣል። ታይም ቦምብ የመቅበር ነው። አዲስ አበባ በስጋት የምትቆይ ቦታ ማድረግ ነው። የአዲስ አበባን ህዝብ ከቦ ማስራብ ፍላጎት አለ። ይህ አዲስ አበባን በማስጨነቅ በእጅ ስር የመጣል የማንበርከክ የመደቆስ እንቅስቃሴ አለ። ይህንን የሚያክል የሚታይ የሚጨበጥ የሚዳሰስ ለውጥ ከተማዋ ላይ መምጣት ከቻለ እናንተ በ27 እና በ30 ዓመት አዲስ አበባን ለምን አላለማችሁም? ይመጣል እንደ ድሮ ሽሮ ፈሰስ አስፓልት አስቀምጠ ልማት ልትለው አትችልም። 40 ኮንዶሚኒየም ተደርጎ 35 አምስቱ የት ሄደ? እንግዲህ ፎቅ የሚሄድበት ሀገር ካለ ኢትዮጵያ ነው። እናንተ አዲስ አበባን ስትመሩ አሁን ትግራይን ይዛችሁ አንድ ጉድጓድ ኋላ መጣችሁ። መቀሌ አሁንም በጥማት ውስጥ ነው ያለችው። የአዲስ አበባ ህዝብ ተዘግዝቆ የሚገረፍበት ነበር። ታዲያ ለምን የአዲስ አበባን ጥያቄ ወይንም የአዲስ አበባን ጉዳይ ለመፍታት ጠመንጃ እንደ መፍትሄ ይዞ ጫካ መግባት ተመረጠ? ይሄ ለህዝቡ ወይንስ ደግሞ የራስን ፍላጎት ለማሟላት? እውነት ነው። በነገራችን ላይ ጠመንጃ ለምንድን ነው የሚነሳው? መጀመሪያ ሲከፋህ ወይ ደግሞ የሆነ አካል መጥቶ ሲወርህ ነው። በነገራችን ላይ የጠመንጃ ፖለቲካ ኢትዮጵያ ውስጥ ከመጀመሪያ ከምስረታው ጀምሮ ችግር የነበረብን እሱ ነው። ሁሌም በጦርነት አዙሪት ውስጥ በጦርነት ችግር ውስጥ ስንማቅቅ የምንገኘው ለዚህ ነው። በነገራችን ላይ ጠመንጃ የሚልኩት ኃይሎች በጠመንጃው እንድንዋደቅ ትኩረታችን ልማት ሳይሆን ጠመንጃ እንዲሆን ስለሚታሰብም ጭምር ነው። እነዚህ ኃይሎች ለምንድን ነው ጫካ ቤታችን ያሉት? ይሄ ይመስለኛል ጥያቄ። ይህንን ጉዳይ ስንመለከተው አንድና አንድ ነው፣ የህዝቡ ጥያቄ ስላልሆነ ነው። ህዝቡ የሰጣቸውን አጀንዳ ቢሆን ይዘው የመጡት ጫካ ለምን ይገባሉ? እኔ ከሆነ ያዘዝኩት ለምን ጫካ ትገባለህ? አዲስ አበባ መስተዳደሩ እዚህ ነው፣ የምንሰራው ስራ መንገዱ ምኑ ሁሉ ነገር እዚህ ነው። ጫካ ውስጥ አዲስ አበባ እየተሰራች ነው ወይ? ስለዚህ እነዚህ ኃይሎች ጫካን የመረጡበት የመጀመሪያው ማሳያ የህዝብ ጥያቄ አለመሆኑ ነው። የህዝብ ጥያቄ ሲሆን ከተማ ውስጥ ነው የሚሰራው። ምክንያቱም ብዙሃን ታጣቂዎችን ተመልክተ ከሆነ እንደ ዓለም ብትመለከት ራሱ ሐሳባቸው ገዢ ሲያጣ ነው በኃይል ለመጫን ሐሳባቸውን የሚመጡበት። አሁን ጉዳዩ በኃይል ሐሳብን የመጫን ጉዳይ ነው። አንድ ይሄ ነው። ሁለተኛ ዓላማው ደግሞ ግዙፉ ይህ ነው። እነዚህ ኃይሎች ጫካ ውስጥ እንዲቆዩ ይፈለጋሉ። የመጀመሪያው ሳይኮሎጂካል ዋርፌርን የመክፈት እንቅስቃሴ ነው። የአዲስ አበባን ህዝብ የማሸበብ ነው። ዛሬ ተከበብክ፣ ዛሬ መሀል ፒያሳ ላይ እገሌ ታጣቂ ቆሟል። ይሄ ነው ህዝቡን የስለንቦና ተጠቂነት ውስጥ የመክተት። የስለንቦና ተጠቂነት ውስጥ ስትገባ ደግሞ ምን ይመጣል? ታዛዥ ትሆናለህ፣ ትፈራለህ። ያሉትን ትርክት ሳታላምጥ እንድትውጥ ትገደዳለህ። ስለዚህ እነዚህ ኃይሎች ከጀርባ የነ ግብፅን የነ ሻቢያን ዓላማ ያነገበ ነው። ምክንያቱም ትጥቅ ይዘው የሚሰማሩ ከሆነ አዲስ አበባ ላይ በአዲስ አበባ ላይ
እያንዳንዱ እንቅስቃሴ ላይ ችግር መፍጠር ከተቻለ አንድ ትልቅ ነገር ስኬት ያመጣል። ኢትዮጵያ በነጻፊ ትእዛዙ አክሊሉ ሀብተወልድ ጀምሮ ብዙ ተለፍቶበት ያቆመችው የአፍሪካ ህብረት አለ። አዲስ አበባ ከአራቱ የዲፕሎማቲክ ሲቲዎች ውስጥ አንደኛዋ ነች። እቺ ከተማ የምትለማ ከሆነ ስታንዳርዷ እያደገ የሚሄድ ከሆነ የህዝቡ የኑሮ ደረጃ እያደገ የሚሄድ ከሆነ አዲስ አበባ ከአፍሪካ ህብረት መቀመጫም ያለፈ ጥቅም እየኖራት ትመጣለች። ፋይዳዋ ይበዛል። ለምሳሌ አዲስ አበባ የአፍሪካ ህብረት እንደ መቀመጫ እንደመሆኗ መጠን የትልልቅ ድርጅቶች የትልልቅ ህብረቶች መቀመጫም ጭምር ትሆናለች። ስለዚህ እነ ግብፅ ይህንን አይፈልጉትም። ግብፅ የአረብ ሊግን በ50ዋ ጠፍጥፋ ስትሰራው ለእሷ ታዛዥ እንዲሆን እንጂ አረብ የአባይ ውሃ ተገደበ አልተገደበ የሚነካው የሚያውቀው ነገር የለም። ግን የእሷን ጩኸት የሚያጫጩሁት ሆን ብላ ለዚህ ፐርፐስ ስለሰራቻቸው ነው። ስለዚህ ኢትዮጵያ ያላት አንደኛው ትልቁ የዲፕሎማቲክ አቅም ምንድን ነው? የአፍሪካ ህብረት መቀመጫ መሆኗ ነው። አዲስ አበባን የውጥረት ማዕከል ካደረካት እነዚህ ኃይሎች ስጋት አለባቸው ማለት ነው። ስጋት ያደረበት ዲፕሎማት ደግሞ መሄድን እንጂ መስራትን አይመኝም። ስለዚህ አዲስ አበባን የሳይኮሎጂካል ዋርፌር ውስጥ በመክተት እነዚህ ኃይሎች መቀመጫቸውን ሌላ ቦታ ላይ እንዲሆን የማድረግ ከዚህ በፊት በተከታታይ ተሞክሮ የከሰመ ነው። አሁን ዳግም በጠመንጃ የሞከሩት እነዚህን ኃይሎች ተረጋግተው መስራት እንዳይችሉ፣ አንድ ሁለተኛ ልማቱ ሁሌም በድንቅፍቅፍ ውስጥ እንዲቆይ ይፈለጋል። በድንቅፍቅፍ ውስጥ የሚቆይ ልማት ደግሞ ቀጣይነቱ ጥያቄ ምልክት ውስጥ ይወድቃል። ለምሳሌ ኢትዮጵያ ከዓለም እኩል ማደግ ባትችልስ? እነዚህ ኮሪደሮች መሰራት ባይችሉስ? እነዚህ ትልልቅ የተባሉት ተቋማት በዚህ ልክ መዘመን ባይችሉስ? በታሪክ አጋጣሚ ያገኘውን በታሪክ አጋጣሚ ደግሞ መልሰህ ታጠዋለህ። ለምሳሌ የአዲስ አበባን ጉዳይ ስንመለከት የጠመንጃ ፖለቲካ እየበዛበት የመጣው ሶስተኛው ጉዳይ ደግሞ ይህ ነው። አዲስ አበባ ውስጥ በጣም ልታስባቸው የማችላቸው ደላሎች አሉ፣ ታጣቂ ደላሎች። በነገራችን ላይ የደላላ ፖለቲካ ከባድ ነው። ቅዱሱን እርኩስ፣ እርኩሱን ቅዱስ የማረግ አቅም አላቸው። እነዚህ ኃይሎች አዲስ አበባ ያላት ሀብት ምንድን ነው? መሬት ነው። ይህን ግዙፍ በትሪሊየን ሊያወጣ የሚችል የህዝብ ሀብት መቀራመት የሚቻለው በኃይል መተህ ይህንን የአዲስ አበባ አስተዳደርነትን ቦታ ከያዝክ በኋላ የኢትዮጵያን ወንበር ከያዝክ በኋላ ከተቆጣጠርክ በኋላ በኃይል የማስገበር በኃይል የአዲስ አበባን ሀብት የመቆጣጠር ነው። ጠመንጃው ዓላማው እሱ ነው። ጠመንጃው የአዲስ አበባን ፓወር ሲቲ ፓወር የመጠቅለል ነው። ወረት የመዝረፍ ሂደት ነው። ዘረፋ ነው። ስለዚህ የውጭ ኃይሎች ስፖንሰር ያደርጉታል። የውስጦቹ ደግሞ ባንዳዎች፣ ተላላኪዎች ደግሞ የተጣለላቸውን ፍርፋሪ እየለቃቀሙ ደግሞ በየጫካና ጥጋጥጉ እድሜያቸውን ይፈጃሉ። ሶስተኛ የውስጥ ደግሞ እንቅስቃሴውን የምንመለከተው ደግሞ እነዚህ ደላሎች በጣም ምናልባትም መንግስትን የሚያወናብድ ሲስተም ያላቸው ናቸው። ምክንያቱም ከውጭ ኃይሎች ጭምር ትስስር አላቸው። የመሬት ንግድ በአዲስ አበባ ላይ ቀላል አይደለም፣ ህይወት የሚያስጠፋ ነው። ብዙ አይነት ውንብድናን የተመለከትንበትም ጭምር ነው። በዚህ ሁሉ ትስስር ውስጥ የኢህአዴግ የህወሓት ቅሪቶች አሉ። አሁን መንግስት እያንዳንዱ ተቋማቶች ውስጥ አሰራርን ያዘምናሉ። ለምሳሌ ለሚኩራን እንመልከት። ከዚህ በፊት በጣም ከሚገባው በላይ መሬት ሲዘረፍ ነበር። የገበሬ ልጅ እያለ ስለ ግብርና ማያውቀው መቶ ነው ቦታውን ሲወስዶ የነበረው። ለምን ይመስልሃል? ከዚህ በፊት ለሚኩራ ላይ የነበሩ ግዙፍ የተቋማት ግንባታ ዲጂታላይዜሽንን ያሟሉ ምርቃታቸው ቀን ሲቀር የተቃጠሉት። ያ ማለት ይሄ መንግስት እያንዳንዱ ሲስተም ዲጂታላይዝድ እያደረገው ስለመጣ መረጃው እንደ ልብ ፋይል አውጥተህ በክላሴር ቀይረህ
የገሌን ንብረት የራስህ የምታረግበት የሚሸጥበት ጊዜ ማብቂያው ስለሆነ ነው። መሰረተ ልማቱ የወደመው ዓላማው ይሄ ነው። ይሄ ደግሞ እንዲወድም የህወሓት ቅሪቶች በየመስሪያ ቤቱ ያሉት ይሄንን ክብሪት ይጭራሉ። ምክንያቱም $ትሪሊየን ለግል ጥቅም የመዋል ነው። አዲስ አበባ የፓወር ከተማ ነች፣ የፖለቲካ ከተማ ነች፣ የኢኮኖሚ ከተማ ነች። ወታደር ኃይል፣ ዲፕሎማቲክ እያንዳንዱ አቅም ሰብሰብ ብሎ የተቀመጠበት ቦታ ነው። ስለዚህ አዲስ አበባን በትርክት ትይዛታለህ። ሁለተኛ ኢኮኖሚውን በመያዝ ህዝቡን የማስጨነቅ ስራ ውስጥ ይገባሉ። ዋናው ዓላማ ግን ስለ ህዝብ አይደለም። አሁን አይደለ እንዴ? እስቲ ለምሳሌ እንመልከት። ትልልቅ የተባሉ ታጥሮ የተቀመጡ ቦታዎች ለምንድን ነው ያሉት? አሁን ብሎገር እንደሆን ካውቃለሁ ብዙ ቦታዎችን ስትጎበኝ እነዛ ቦታዎች ምን ነበር ታሪካቸው? የኋላ ታሪካቸውን ስናጠና የአዲስ አበባ ህዝብ በግፍ በኢህአዴግ ተፈናቅሎ ወደ ከተማው ጫፍ እንዴት ተደርጓል? በግፍ የተፈናቀለው የአዲስ አበባ ህዝብ የከተማውን ጫፍ እንዲይዝ ይደረጋል። ይሄ ቦታ ደግሞ ይታጠርና ለስርዓቱ ቀረቤታ ላላቸው ሰዎች እና በሽያጭ የሚተላለፍ ነው። መሬት ላብህን ሳታወጣ ገንዘብ የምታገኝበት ነው። ኢንዱስትሪ ኢንቨስትመንት ቢሆን ትለፋለህ፣ የሆነ ነገር ታቆማለህ፣ ምን ትላለህ። መሬት ግን አጥራው ስትጨርስ 20 ሚሊዮን 50 ሚሊዮን 100 ሚሊዮን ትቀበልበታለህ ምንም ሳትለፋ። ይሄ ነው የድለላ ስራ። ይሄ ነው ከዚህ በፊት የኢትዮጵያ ፖለቲከኞች ሲነግዱበት ሲሸቅጡበት የነበረው። ስለዚህ ሁለተኛ ደግሞ እነዛን ሰዎች አዲስ አበቦችን ፒያሳ የነበሩትን ሌሎች ቦታ የነበሩትን አንስተው ጥግ ላይ ከወረወሩ በኋላ ተገቢ ካሳ ያገኙ። በካሳው ላይ ራሱ ዝርፊያ ይካሄዳል። እነዛ ሰዎች የሚያገኙትን ካሳ የሚወስኑላቸው ሰጪዎቻቸው ናቸው። ጥግ ላይ ከሄዱስ በኋላ የሆነ ገበሬ ደግሞ እንደገና ተፈናቅሎ ወደ ሌላ ጥግ ይሳደዳል። ያ ማለት እጅግ ማህበረሰባዊ ስሪታችንን ያጨቀየም ጭምር ነው። አዲስ አበባ እጅግ ውስብስብ ፖለቲካ ያለባት፣ ግን ደግሞ አዲስ አበባን ራሷ የማነች የሚለውን ነገር ስናነጥረው ዮርዲ አዲስ አበባ የሁለት ኃይሎች አይደለች። አዲስ አበባ የአፍሪካ ነች። እኛ ኢትዮጵያኖች ለየት የሚያደርገን ቅርብ ጊዜ ተመልክተው ሊሆን ይችላል። አንዳንድ ሀገሮች ላይ ውጡልን አይነት እንቅስቃሴ ነበር። አዲስ አበባ ግን ኑልኝ ነች። አዲስ አበባ የአፍሪካ ነች። ግን ልክ እንደ ዜኖፎቢያ ያለባቸው ሰዎች ግን ህወሓት ጽፎ የሰጣቸውን ፕሮፓጋንዳ በዛ ፎቢያቸው ተታለው እጅግ ውስብስብ የሆኑ ድንጋይ መወራወር ውስጥ ገብተዋል። አንድ ልማት ሳናለማ ይህ ነው ጫካ የሚያስመሽገው። አዲስ አበባ ለመዝረፍ የሚደረግ ያሰፈስብ። በነገራችን ላይ አንድ ዘፈን ላስታውስ። ኧረ እንደው ሁሉም ይመኝሻል ማን ያገኝሻል የሚል ዘፈን አለ። ሁሉም የሚመኛት ከድሮም ነው፣ ዛሬ አይደለም። ህወሓት ገና ደደቢት በረሃ ላይ ሲቀመጥ አዲስ አበባን ማን ብሎ ነው የመጣው? የጨቋኝ የአፋኝ ዘሮች መቀመጫ አማራ ብሎ ጽፎበት ነው የመጣው። አማራ ምን ነበር ለሱ? ጨቋኝ ገዳይ የሆነ አካል ነው የመራው። ህዝብ ሊጠየቅ አይችልም። እያንዳንዱ ስርዓት ለምሳሌ በህወሓት ስርዓት አውራ ፓርቲ ሆኖ በቆየበት ጊዜ ላይ የትግራይ ህዝብ ተጠያቂ ይሆናል እንዴ? ተጠያቂ ሊሆን የሚችለው እዛ ቦታ ላይ የነበሩት ቡድኖች ናቸው። ስለዚህ ከመጀመሪያውም አዲስ አበባን የመጠፋፋት አጀንዳ ይዞ ነው የመጣው። የመጨረሻው የዚህ ንግግር መቋጫ ማድረግልን የደርግ ስርዓት ያበቃበት ሰዓት ላይ የሽግግር መንግስት ተቋቁሞ ነበር። በታምራት ላይኔ በመለስ መካከል ሰፊ ፖለቲካ ነበር። ይህንን በዛ ጊዜ ላይ የነበሩ ትልልቅ ፖለቲከኞች በግልጽ መጽሐፋቸው ላይ ጭምር የጻፉት አዲስ አበባን ሁለት ካርታ ይዘውላት መጡ። አስበው ፖለቲካውን። አንደኛው ካርታ በነታምራት የመጣው እስተ ኦሮሚያ ክልል
ከተሞች ድረስ የሚደርስ የአዲስ አበባን ሰፊ ካርታ ይዘው ይመጣሉ። ሁለተኛው ካርታ በነመለስ ኢምፕሊሜንት የተደረገው የታምራትን ሲስተም ካወጡ በኋላ እነመለስ ኢምፕሊሜንት ያደረጉት ደግሞ ካርታ እሱ ራሱ የሚታወቅ አይደለም። ምክንያቱም ዓላማው ታይም ቦምብ የመቅበር ነው። አዲስ አበባ በስጋት የምትቆይ ቦታ ማድረግ ነው። አዲስ አበባን እንደዚህ አይነት ከዚህ በፊት ማስተር ፕላኖች ሲወጡ ነበር። ተከታታይ 1 2 ምናምን እያሉ የሚወጡ ነበሩ። ዓላማቸው ለዝርፊያ የመመቻቸትና የማመቻቸት ከተማ በነገራችን ላይ የሚለማው ወደ ላይ ነው። አዲስ አበባን አይተህ ከሆነ ወደ ጎን ነው የምትለማው። ይህ ዓላማው መሬት ስለሆነ ነው። መሬት ወደ ጎን ነው እየለካህ የምትሄደው። እውነት እነዚህ ኃይሎች ዓላማቸው የመልማት ቢሆን ወደ ላይ ነበረ። ኒውዮርክ ስካይስክሬፐር ድረስ ፎቆችን መገንባት የቻለችው መልማት ስለሆነ ነው ዓላማው። አዲስ አበባ ግን እውነት የመስፋት ዓላማ ስለነበር ነው። እነመለስ ሁም ብለው ታይም ቦምብ ቀብረዋል። እነዚህ ሁለት ኃይሎች እስተ ዘለዓለሙ ድረስ በይገባኛል እንዲነታረኩ፣ እነሱ ደግሞ አቅሙን ጠቅልለው እንዲቀመጡ። አዲስ አበባ እንዳልከው ይህን ያህል አቅም ወይንም ደግሞ ይህን ያህል ትልቅ ከተማ እንደሆነች እናውቃለን። ነገር ግን በተለያዩ ጊዜያቶች ወደ አዲስ አበባ የሚመሩ መንገዶች ይዘጋሉ። አዲስ አበባ ዙሪያ ያሉ መንገዶች ላይ ትልቅ እንከን አለ። ይሄ ምንን ታሳቢ ያደረገ ነው? እውነት ነው። የአዲስ አበባ መንገድ በተደጋጋሚ ይዘጋል። በተደጋጋሚ የሚደረገው መዘጋት በሁለቱ ኃይሎች ጎራዎች ውስጥ በኃይል አቅማቸውን ፍላጎታቸውን ህዝቡ ላይ ለመጫን የፈለጉት ናቸው። በነገራችን ላይ ይህንን ያደረጉት ነገር ሁለት ነገር ይገልጻል። አንደኛው የአዲስ አበባን ህዝብ ከቦ ማስራብ ፍላጎት አለ። ይህ አዲስ አበባን በማስጨነቅ በእጅ ስር የመጣል የማንበርከክ የመደቆስ እንቅስቃሴ አለ እንጂ አዲስ አበባን የኔ ነች ከተማዬ ነች እምትል ሆነ እንዴ መንገዱን ትዘጋለ? ህዝብ ምን ይብላ እያልክ ነው መንገድ የምትዘጋው? ህዝብ እንቅስቃሴውን ገድበው እኔ የአዲስ አበባ ተወካይ ነኝ ይመለከተኛል ሊቆረቁረኛል ብትል እንዴት ነው ልሰማህ የምችለው? የአዲስ አበባን ጉሮሮ አንቆ ይዞ እንዴት ነው ስለ አዲስ አበባ ይመለከተኛል የሚለው? ይህ ግብራቸውን ግልጽ ያደረገ ተግባር። እነዚህ መንገዶች የሚዘጉት በሁለት ጉዳዮች ነው። አንደኛው የፖለቲካል ተጽዕኖ መፍጠር በፈለጉበት ሰዓት ይዘጉታል። በነገራችን ላይ ዘግተው እኮ አይቆዩ፣ አቅማቸው በዛ መታየት ይችላል። ግን ፍላጎታቸው ግን ተገለጠ። ይሄ የመጀመሪያው ነው። ሁለተኛ ዘግተው የሚቀመጡት የኢኮኖሚ አቅማቸውን ለማዳበር ነው። በተዘጋበት ሰዓት ላይ ምን ያክል ገንዘቦች ነበር የሚጠየቁት? በተዘጋበት ሰዓት ላይ ክፈሉ የሚባለው ገንዘብ ምን ያክል ነው? ያ ሀብት ያ ገንዘብ እነዛ የሚንቀሳቀሱ የአዲስ አበባ ነዋሪዎች አላቸው ወይ? የሚጠየቁት ገንዘብ የላቸውም እኮ። ያ ማለት ምንድን ነው? የፖለቲካ ዓላማን እንደ ሽፋን አድርገው መጥተው የኢኮኖሚ ጥቅማቸውን ለማስከበር የሚደረግ ነው። ስለዚህ በዛም ሆነ በዚህ መንገድ መዝጋቱም ጫካ መመሸጉም እያንዳንዱ ጩኸትና ለቅሶ አዲስ አበባን ለመብላት የሚደረግ ያሰፈሰፈ የተራበ የጅብ እንቅስቃሴ ነው። ግን በነገራችን ላይ ድንቁርናም ልክ አለው። ይሄ ድንቁርና ደግሞ ባሰ። ምናልባት ህመማቸው ምን እንደሆነ ቢታወቅ ጥሩ ነበር። እነዚህ ኃይሎችን ተታለው የሚሄዱ ሰዎች የነሱ አቅም የሚሆኑ አካላቶች እነዛ በዶላር እየነገዱ ነው። ከዲያስፖራው ከግብፅ የሚመጣ ከሻቢያ የሚላክም ጠመንጃ እያንዳንዱን ገንዘባቸውን እያንቀሳቀሱ ነው። ግን ወጣቱ እድሜውን ነው እየተበላ ያለው። ጫካ ውስጥ በተመሸገ ቁጥር የአንድ ወጣት እድሜ እየባከነ ነው። ሰርቶ ለፍቶ ጥሮ ግሮ ሀገርን፣ አህጉርን፣ ራሱን፣ ቤተሰቡን፣ እናቱን መለወጥ የሚችል አቅም በትዕርክት ተጠቅጥቆና ተዘግቶ በጫካ ተሸብቦ ተቀምጧል። ስለዚህ የከፋው የወንድማማቾች መጠፋፋትን ከማምጣት የዘለለ ነገር የለውም። የሚገለው ወንድሙን ነው፣ የሚሞተው ወንድሙ ነው።
የምታለቅሰው እናቱ ነች መልሳ። ስለዚህ የዚህ ሁሉ መጀመሪያም መጨረሻም የሴራ መጠቅለያው ፓወሩ ፖለቲክስ ፕላስ ኢኮኖሚ ነው። በዚህ ልክ ነው። አሁን ላይ የአዲስ አበባ ጥያቄ ለምን አንገብጋቢ ሆነ? አዲስ አበባ ከሌሎቹ ተለይታ በምን ሁኔታ ነው አንገብጋቢ ጥያቄዎች እየተነሱባት ያለው? አዲስ አበባ አንገብጋቢ ልትሆን የቻለችው ባላት ፖቴንሻል። አዲስ አበባ እንደ ስሟ አዲስ መሆን ስትጀምር ቶሎ ብለህ እርምጃ መውሰድ አለብህ። ይህ ነው ጨዋታው። ይህ የጠላት ሴራ ማለት ይህ ነው። ምክንያቱም አሁን ላይ አንገብጋቢ የሆነችው አዲስ አበባ አሁን ላይ ብዙ ችግሮች እንደ ሀገር ባሉብን ሰዓት ላይ ነው ይህንን ያክል ኢኮኖሚካል ለውጥ እየመጣ ያለው። ይህንን የሚያክል የሚታይ የሚጨበጥ የሚዳሰስ ለውጥ ከተማዋ ላይ መምጣት ከቻለ እናንተ በ27 እና በ30 ዓመት አዲስ አበባን ለምን አላለማችሁም ይመጣል። እስከ ዛሬ ድረስ የአዲስ አበባ ሀብት ጀነሬት የተደረገው የት ነበር? አሁን ለምሳሌ አድዋ ሲሰራ፣ ኮንቬንሽን ሴንተር ሲሰራ፣ ትልልቅ የህዝብ መሰብሰቢያ ማዕከሎች፣ የህዝብ መመገቢያ ማዕከሎች፣ እጅግ ግዙፍ የተባሉ ሆስፒታሎች፣ ስታንዳርዱን የጠበቀ መንገዶች፣ እያንዳንዱ ስርዓታችን ዲጂታላይዝድ ሲሆን አሰራራችን ሙሉ በሙሉ በመሶብ እያለ እያንዳንዱ ነገር ይሄን ያክል ለውጥ ሲመጣ በ27 ዓመት ይሄንን ለምን አልሰራችሁም የሚል ጥያቄ ይመጣል። ምክንያቱም እነዚህ ሰዎች አሁን ላይ አዲስ አበባን አንገብጋቢ አጀንዳ ያደረጉት አዲስ አበባ ተመልሰው የመምጣት ዓላማ ስላላቸው። ሁልጊዜ የትኛውም ኃይል አዲስ አበባን ወይ መነሻ ያደርጋታል ወይ መድረሻ ያደርጋታል። ምክንያቱም ይህንን ኢኮኖሚካል አቅም፣ ኢኮኖሚካል ፓወር፣ ዲፕሎማቲካል ፓወር እንዲሁም የፖለቲካ አቅም መያዝ የሚቻለው አዲስ አበባ ላይ ነው። ስለዚህ ከምንም ጊዜው በላይ አሁን አዲስ አበባ ላይ ይሄ ነገር እየተነሳ ያለው ሽኩቻው እየተጧጧፈ ያለው አዲስ አበባን ባስቀመጥናት ልክ ካላገኘናት እንቸገራለን። ምክንያቱም እነሱ የሚመጡበት አመጣጥና አዲስ አበባ የጠበቀቻቸው እጅግ የተለያየ ነው። አሁን አዲስ አበባ ነቅታለች፣ ወደኋላ መመለስ አትችልም። እንደ ድሮ ሽሮ ፈሰስ አስፓልት አስቀምጠ ልማት ልትለው አትችልም። እንደ ድሮ እዚህም እዛም ጥራቱን ያልጠበቀ ኮንዶሚኒየም ጎልተህ 40 ኮንዶሚኒየም ተደርጎ 35 አምስቱ የት ሄደ? እንግዲህ ፎቅ የሚሄድበት ሀገር ካለ ኢትዮጵያ ነው። ስለዚህ ይሄንን አይነት ስርዓት መልሶ ኢምፕሊመንት ማድረግ ስለማይችሉ አዲስ አበባ ላይ ሁሉንም ያላቸውን አቅም አሟጥተው አዲስ አበባ ላይ ጩኸት እንዲበረክት ይፈልጋል። ስለዚህ እነዚህ ኃይሎች አዲስ አበባ በዚህ ልክ ተለውጣለች የሚለው ጥያቄ የት ገብቷል? መቀሌ ገብቷል። እናንተ አዲስ አበባን ስትመሩ አሁን ትግራይን ይዛችሁ አንድ ጉድጓድ ውሃ አላመጣችሁም። መቀሌ አሁንም በጥማት ውስጥ ነው ያለችው። ኢቭን ለውጡ ከመጣ በኋላ ለመቀሌ ውሃ ተብሎ የተባጀተ ባጀት የለም፣ ተበልቷል። ይህን ያክል ለውጥ ያመጣ መንግስት ይምራን የሚል ነገር እንዳይመጣ ለውጡን ቶሎ ብለህ የማኮላሸት ስራ ነው። ምክንያቱም አዲስ አበባ በዚህ ልክ ካደገች ለምን እኛስ እንዴ እናንተ ምን አመጣችሁልን ምን ሰራችሁልን ይመጣል። ስለዚህ የአዲስ አበባን እንቅስቃሴ በሙሉ ብልጭልጭ ብለው ነው የሚጠሩት። እውነት ለመናገር የአዲስ አበባ እያንዳንዱ እንቅስቃሴ ብልጭልጭ የተባለው ጨለማ ሆኖ ከመደፋት ይሻላል። አንዳንዴ ጨለምተኝነት ከባድ ነው። ለምሳሌ ኤርዶጋን የቱርኩ ፕሬዚዳንት አዲስ አበባን በጎበኙበት ጊዜ ተመልክተ ከሆነ ዓለም አቀፍ ሚዲያዎች ሲያነሱ የነበሩት አዲስ አበባ እንደዚህ አይነት መንገድ አለ፣ አዲስ አበባ እንደዚህ አይነት ስታንዳርዱን የጠበቀ ለውጥ አልጠበቁም። ለምንድን ነው አብዛኛው ተጽዕኖ ፈጣሪ ሰዎች ወደ አዲስ አበባ እየመጡ ያሉት? ምንም ነገር ከሌለ ትመጣለህ? ቢከፈልስ ትመጣለህ? አትመጣም። እነሱ እንዳሉት ራሱ ቢሆን። ስለዚህ ምን ብለው ይሄን ነገር እንትን ይበሉት? ያላቸው አቅም ብልጭልጭ ማለት ነው። በነገራችን ላይ ወንድምህን ከመግደል ጦርነት ከማወጅ ብልጭልጩ ይሻላል። ስለዚህ የአዲስ አበባን ጉዳይ በፍጥነት የሚቃወሙት አንደኛ
አዲስ አበባን መተን እንቆጣጠራለን የሚል ፍላጎት አለ። አዲስ አበባ ለምንድን ነው የሚመጡት? ሁሉም ኃይል ለምንድን ነው አዲስ አበባን የሚመኘው? ለምሳሌ ህወሓት ለምንድን ነው አዲስ አበባን የሚመኘው? ህወሓት እኮ ከአዲስ አበባ ሲሄድ ከመቶ ምናምን በላይ ጥሏቸው የሄደ ፎቆች አሉ። አጥሯቸው እዚህም እዛ የሚያስቀምጣቸው መሬቶች አሉ። እዚህም እዛም ባለቤቱ የማይታወቅ መኪናም ሀብትም ሲንቀሳቀስ ነበር ኢንቨስትመንት። ስለዚህ በሙስናና ቀደምት ኢትዮጵያውያን ያፈሩትን ወረት ዳግም የመቆጣጠር እኮ ነው የሚመጡት። እኮ ፎቁን ለማስመለስ ነው የሚመጡት። እኮ አጥረውት የነበሩትን ቦታ መልሰው ሸጠው ገንዘብ ለማቀየር ነው የሚመጡት። ለኛ ምን ሊያመጡልን ነው? ተመልክተናል። ከዚህ ቀደም አዲስ አበባ ሲመጡ ምንድን ያደረጉት? አጠሩ፣ ዘረፉ፣ ገረፉ፣ ገደሉ። ይህንን ሁሉ ስርዓት ዳግም የመመለስ ዳግም በኃይል በነገራችን ላይ እንደ አዲስ አበባ ህዝብ ፍራሽ የሆነ ህዝብ የለም። ማንም ተቀመጠ ማንም ብቻ በሰላም አስተዳድረኝ ነው እንጂ ከዛ የዘለለ ነገር አይጠይቅም። የአዲስ አበባ ህዝብ ተገራፊም ተገዳይም ጭምር ነው። ማንነት አልባ የሆነ ነው። እየሰደቡት እየገረፉት አዲስ አበባ እኔ እናንተ አሁን የተቀመጥንበት ቦታ ላይ ምናልባትም የ5 የ6 እርምጃ ልዩነት ላይ ብንመለከት የአዲስ አበባ ህዝብ ተዘግዝቆ የሚገረፍበት ነበር። ስለዚህ አዲስ አበባ የትኩረት ማዕከል የሆነችው ሀብታቸውን ለመያዝ ነው። ይህንን መሬት ላይ እያሰፈሰፈ ነው። አንዳችም የትግራይም የአማራም የኦሮሞም ፍላጎት የለም እዚህ ውስጥ ቡድናዊነት ነው ያለው። ጹምዶ ገለመኔ አዲስ አበባን የመያዝ ነው፣ የዘረፋ ነው። በረከት እስካሁን ለጥያቄዎቻችን መልስ ስለሰጠን ከልብ እናመሰግናለን። ጥያቄዎቻችን አላለቁም፣ ያው ካለን ሰዓት አንጻር እዚህ ጋር ስለሚገድበን ነው። በቀጣይ ቀን ስንመለስ ደግሞ አዲስ አበባና ከአዲስ አበባ ጋር የተያዙ በርካታ ጥያቄዎችን የምናነሳ ነው የሚሆነው። ምክንያቱም አዲስ አበባ የሀገሪቷ መዲና እንደመሆኑ አንጻር በርካታ የሀገራዊ ጉዳዮች የሚወሰንባት ናት። እነዚህም ደግሞ ትልልቅ ሀገራዊ ችግሮችን የምትሸከም ሀገር እንደመሆኑ አንጻር በአዲስ አበባና በኢትዮጵያ ጉዳይ ምን አዲስ ነገሮች ይኖራሉ የሚለውን ደግሞ በቀጣይ የምንመለስ ነው የሚሆነው። እስካሁን ለነበረን ቆይታ ከልብ አመሰግናለሁ።